ወርቅ በእጃችሁ ይዛችሁ ወይም ደግሞ በሳጥን ውስጥ አስቀምጣችሁ ዛሬ ብሸጠው ምን ያህል ያወጣ ይሆን? ወይስ ትንሽ አስቀምጪ ልቆይ? የተለያየ ጥያቄ እያሰባችሁ ልታውቁ ትችላላችሁ። በቤት ውስጥ ዝም ብሎ የተቀመጠ ሀብት ሳይሆን ትክክለኛ ቦታና ጊዜ በተለይ ደግሞ ካወቃችሁበት ወዲያውኑም ወደ ከፍተኛ ገንዘብ የሚቀይር ትልቅ እድል በእጃችሁ እንዳለ ልታውቁ እወዳለሁ። ለምን ካላችሁ የሚሸጥ ወርቅ እጃችሁ ላይ አለና ነው። ዛሬ ላይ የ21 ካራትን ወርቅ ገበያ ይዤው ብሄድ በስንት ሊገዙኝ ይችላሉ የሚለውን መረጃን ባማከለ መልኩ ይዤላችሁ ቀርብ ያለው። ቪዲዮውን ስትጀምሩ ላይክ ማድረግ እንዳትረሱ። ቪዲዮአችንን ላይክ በማድረግ ላይኩን አብዙት፣ ብዙ ሰው ጋር የመረጃ እንዲደርስ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉልን። በዚህ ቻናል ላይ እንደምታውቁት ከወርቅ ጋር የተያዙ መረጃዎችን ለእናንተ ጠቃሚ በሆነ መልክ እያስተላለፍን ነው የምንገኘው። ቪዲዮውን እንግዲህ ሌሎችም እንዲደርስ ሼር ማድረግ አይረሳ። በተለይ ደግሞ በኢትዮጵያ የወርቅ ንግድ እምብርት በሆነችው ፒያሳ ምናልባት እናንተ ባላችሁበትም አካባቢ ወርቅን ልትሸጡ ትችላላችሁ። በተለይ በጣም አስፈላጊ በሆነ ሰዓት ላይ ይዛችሁት ብትሄዱ ደላላው እንዲሁም ደግሞ ደላላውን ተውትና ነጋዴው በስንት ሊቀበል ዝግጁ እንደሆነ ማወቅ ያስፈልጋል ማለት ነው። ነገር ግን ፊዚካሊ ቦታው ላይ በምትሄዱበት ሰዓት ላይ አንድ ቦታ ላይ ዋጋ የተሰጣችሁ ቦታ ላይ ብቻ እንደገባችሁ እዛው መቅረት የለባችሁም። 3 እና 4 ወርቅ ቤቶች በደንብ ዋጋውን ማመዛዘን ማነጻጸር ይኖርባችኋል ማለት ነው። እሱ ብቻ ሲሆን የያዛችሁት የወርቅ ካራትንም ማወቅ ይኖርባችኋል። ለምን እናንተ ምናልባት የ21 ካራትን ወርቅ ይዛችሁ ወርቅ የምትሸጡለት ሰው ደግሞ ይሄ 18 ካራት ነው ብሎ በ18 ካራት የወርቅ ዋጋ ትሪት ሊያደርጋችሁ ወይም ደግሞ ወርቁን በዛ መሰረት ካልኩሌት ሊያደርገው ስለሚችል ጥንቃቄን ማድረግ አለባችሁ ማለት ነው። ስለዚህ የምትሸጡበት ቦታ ሳይሆን ሌላ ቦታ ቢሆንም ወርቁ ምን ያህል ካራት ነው፣ ምን ያህል ሊሸጠው ይችላል የሚለው መረጃ ቼክ ማድረግ አለባችሁ ማለት ነው። ምክንያቱም ዛሬ ላይ እናንተ የወርቁን ካራት ካላወቃችሁትና በዚህ ዋጋ መሸጥ ያተርፈኛል ብላችሁ ከቤት ስትወጡ ስናችሁ ካልወጣችሁ በተለይ ለመግዛት ብሎ ዋጋ አንዳንዴ የተለያየ ዝቅተኛ ዋጋ ሊወጣበት ይችላል የያዛችሁት ወርቅ ማለት ነው። ነገር ግን የገበያው ሁኔታ እንዴት ነው የሚወሰነው የሚለውንም ማወቅ ይኖርባችኋል ማለት ነው። ጉራ ከማለታችሁ በፊት በፒያሳም በሌላ ቦታም ወደ ገበያ ወርቃችሁን ይዛችሁ ከመውጣታችሁ በፊት መጀመሪያ እንደነገርኳችሁ የካራት ልዩነት ሲባል ምን ማለት ነው ካላችሁኝ 21 ማለት ያው ከፍተኛ የወርቅ ይዘት አለው ማለት ነው። 87.5 እጁ ንጹህ ወርቅ ነው። 18 ካራት ከተባለ ደግሞ 75% የወርቅ አለው። ሌላው ደግሞ የተለያዩ ማዕድናቶች ናቸው ማለት ነው። ይቅርታ በተለይ ሁለቱ ካራቶች 21 እና 18 ካራቶች በግራም ማለት ነው በከፍተኛ የሚያወጡ ተፈላጊነት ያላቸው የወርቅ አይነቶች ስለሆኑ በከፍተኛ ዋጋ ሊያወጡላችሁ ይችላሉ ማለት ነው። ሌላው ደግሞ እዚህ ጋር ወርቅን ከመሸጣችሁ በፊት ቼክ ማድረግ ያለባችሁ የወቅቱን የዓለምና የሀገር ውስጥ ገበያ ነው። የወርቅ ዋጋ በቋሚ አይደለም፣ ሁሌም በየሰዓቱ ሊለዋወጥ ይችላልና ዛሬ ጠዋት ላይ ገባ የወሰዳችሁት ወርቅ ከሰዓት ሌላ ዋጋ ሊሆን ይችላል። በዛ ደግሞ መገረም የለባችሁም። አንዴ ከፍ አንዴ ዝቅ ይላል። ይሄ የወርቅ ገበያ ትሬንድ ነው ማለት ነው። ምክንያቱም እኔም በዚህ ቪዲዮ በዚህ ቻናል ላይ ሁልጊዜ በየቀኑ የምሰራላችሁ ዋጋው በየቀኑ የሚቀያየር ስለሆነ ነው እና የወርቅ ዋጋ ቋሚ ሆኖ አያውቅም። በየቀኑ ብቻ ሲሆን አንዳንዴም በየሰዓቱ ምን ሊል ይችላል ማለት ነው ሊለዋወጥ ይችላል ማለት ነው። ይሄንንም አንዱ ከ24 ካራት ባልተናነሰ ልትረዱት የሚገባ ነገር ነው። ቀጥዬ የምነግራችሁ ደግሞ ምንድነው
ስለ ስራ ውበትና ስለ ድንጋይ ክብደት ነው። በተለይ ወርቅን ለመሸጥ ገበያ ይዛችሁ ስትወጡ እኒህን ነገር ካላወቃችሁ በቃ ለምን ጌጣጌጥ ላይ ያሉ አላስፈላጊ ድንጋዮች ይቀነስባችኋል። እሱ ብቻ ሳይሆን የፈለገ የሚያምር ዲዛይን አሰሩ፣ ልትሸጡት ገበያ ከወጣችሁ ካልኩሌት የሚደረገው እናንተ ዲዛይን ብዙ ፈሰስ የተደረገበትን ወርቅ ስትገዙ በወጣው አይደለም፣ ለንጹህ ወርቅ ክብደት ብቻ ነው የሚሰላው ማለት ነው። ስለዚህ ዛሬ 21 ካራት ወርቅ ገበያ ላይ ስንት ልንባል እንችላለን የሚለውን ከዚህ ማስታወቂያ በኋላ እነግራችኋለሁ። የመጀመሪያው ማስታወቂያ ለዚህ ቻናል ስፖንሰር መሆን እፈልጋለሁ፣ ማስታወቂያን ማሳለፍ እፈልጋለሁ የምትሉ ወርቅ ቤት ልትሆኑ ትችላላችሁ፣ የተለያየ የቢዝነስ ያላችሁ ልትኖሩ ትችላላችሁ። ይህ ቦታ በተለይ እዚህ አካባቢ ላይ የእናንተን ማስታወቂያ ማስገባን ስለምንፈልግ ማናገር ትችላላችሁ። በተጨማሪም ደግሞ የተለያየ ጥያቄም ሀሳብ ያላችሁ ዲስክሪፕሽን ላይ የማስቀምጥላችሁን የቴሌግራም ቻናል በመጠቀም ልታናገሩ ትችላላችሁ። ሁለተኛው ነገር ደግሞ እስካሁን ቪዲዮን እያያችሁ ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እንጠይቃለን። አሁን ዋጋውን ስነግራችሁ እንግዲህ የ21 ካራቱ በኢትዮጵያ ብር ማለት ነው የውጭውን ይዛችሁ ትላንትና አንድ ተከታታያችን እየጠየቀኝንም ጥያቄ ነው እዚህ ጋር አንድ ላይ አብሬ የምመልሰው ማለት ነው። ምክንያቱም ዛሬ ይሄን ጥያቄ ጠይቁኝ ነገ እሰራልሃለሁ ብዬው ነበረ። ያው በቃሌ መሰረትም ዛሬ ሰርቼልታለሁ ማለት ነው። እንግዲህ በአሁን ሰዓት ላይ ማለት ነው 21 ካራትን ወርቅ ከያዘ በኢትዮጵያ ብር ከ24000 እስከ 25000 የኢትዮጵያ ብር ድረስ ሊሸጠው ይችላል። ከ24000 እስከ 25000 የኢትዮጵያ ብር ሊሸጠው ይችላል። ይሄ እንግዲህ የምነግራችሁ ዲዛይኑ በጣም አሪፍ ከሆነ ጥሩ ከሆነ ንጹህ ከሆነ ነው የምነግራችሁ እና ብዙ ዲዛይን እና ብዙ ፈርጦች ምናምን የሌሉበት ከሆነ ነው። እሺ ምክንያቱም ብዙ እንትን ካለበት ግራሙ ተደርጎ ምናልባት ተቀናንሶ ምናምን ኢቭን ካልተወደደና በጣም የድሮ ከሆነም ቫልዩ ትንሽ ዝቅ ሊልባችሁ እንደሚችል ያንን ከግምት ውሰዱት። ግን ሌተስት ከሆነና ጥሩ የሆነ ዲዛይን በተለይ ደግሞ መልሰው የሚሸጡት አይነት ወርቅ ከሆነ ግን ከ24000 እስከ 25000 ባለው ሊሸጡት ይችላሉ። ከዛም ዝቅ ሊልም ይችላል። ግን ይሄንን እንደ ፊክስድ ዋጋ አትዩት። ነገር ግን ወርቅን ይዛችሁ ገበያ ለመሸጥ ከወጣችሁ 4-5 የሆኑ ወርቅ ቤቶችን በደንብ ጊዜ ወስዳችሁ የተሻለ ዋጋ ለሚሰጣችሁ መስጠት ይኖርባችኋል ማለት ነው። እንግዲህ የዛሬ መረጃችን ይህንን ይመስል ነበረ። እንደነገርኳችሁ ተስፋ መቁረጥ የሌለባችሁም ቢያንስ 3 እና 4 አጠገብም ሊሆን ይችላሉ። አንዳንዴ ደግሞ ጥሩ ያሉንም ዋጋ ከሰጧችሁ ዞር ብላችሁ ሌላ ቤቶች ተዘዋውራችሁ ዋጋ ጠይቁ። የዋጋ ልዩነቱ እንደሚያስገርሙት ምንም ጥርጥር የለኝም። ወርቅን ከመሸጥ በፊት ያለባችሁ ነገር ደግሞ ምንድነው ሚዛን መከታተል፣ ደረሰኝ መያዝና ድርድር ደግሞ መፍራት የለባችሁም። ፒያሳ ሆነም ሌላ ቦታ መደራደር የተለመደ ስለሆነ የመጀመሪያ የቀረበላችሁን ዋጋ ወዲያውኑ መቀበል የለባችሁም ማለት ነው። እናንተስ ምን ታስባላችሁ? በቅርብ በፒያሳ ወርቅ የመሸጥ ወይም የመግዛት አጋጣሚ ነበራችሁ? ተመልካቾች የዋጋውን ሁኔታስ እንዴት አያችሁት? አስተያየታችሁን ኮሜንት ላይ ያጋሩን። ይህ መረጃ ለወዳጅ ዘመድ ይጠቅማል ብላችሁ ካሰባችሁ ሼር በማድረግ ለሌሎች አድርሱልኝ። በያላችሁበት መልካም ይሆንላችሁ።